ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ጨረቃዎቼ ደግሞ ዛሬ መጣለ ድጋሚ እና መብራን ተጠብቃችሁ ከልጇ ታማለዳችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማርያምን አይምሲዩ በጣም ነው ናፍቁኝ የምር ማለት ነው ማርያምን። እና ደግሞ ማለት ነው ስላየኋችሁ በቲክታክን ፖስት ስላደረጋችሁ እንደዚህ አይነት ቦታ ላይ ሄዳችሁ ማየት ምኞቴ ነበርና በጣም የምፈልገው ቀን ነበር። እሱን ቀን ደግሞ አይቼዋለሁ። በጣም ደስ ብሎኛል። ማርያምን አይካንት በቃ መረጋጋት እየሞከርኩ ነው ግን አልቻልኩም። እና በጣም ነው ደስ ያለኝ። ምንድን ነው የሚባለው የኖረ ሰው ምንድን ነው የሚባለው ብቻ የኖረ እያችሁ ይባላል። እና ኑረን ስላየናችሁ ለዚህ ቀን ደርሳችሁ በጣም ደስ ብሎኛል። እንደዚህ አይነት ቦታ ላይ መሄድ ቀላል እንዳይመስላችሁ። በጣም ነው ደስ የሚለው። የሆነ ወይኔ ስሜቱ እንዴት ደስ እንደሚል ሰው ብቻ ደስ ብሎኛል። ይደክማል መንገዱ በጣም ነው የሚያደክመው ምናምን፣ ግን መንፈስን ያጠነክራል። መንፈሳችሁ በጣም ነው የሚጠነክረው። በጣም ትጎብዛላችሁ። እንደዚህ አይነት ቦታ ላይ ከሄዳችሁ ማለት ነው ሁልጊዜ በየሰከንዱ በቃ ብትሄዱ ነው የምትመርጡት። እና አንዳንዴ ሳትሄዱ እንደዚሁ በርቀት የምታዩ ከሆነ ለመጀመሪያ ጊዜ የሚከብድ ይመስላችኋል ምናምን። እኔም መጀመሪያ ጊዜ ሳልሄድ እንደዚህ አይነት ቦታ ላይ ምናምን ያው ሁሌም ቤተክርስቲያን ካጠገባችን ካለው እንሄዳለን ሁላችን። ግን ራቅ ያለ ቦታ ላይ እና እንደዚህ ገዳማቶች ሄዳችሁ ማታውቀው ከሆነ በቪዲዮ ስታዩ ወይ ደግሞ ጓደኛ ሄድ እንደዚህ አይነት ተራራ ነው እንደዚህ ነው ሲላችሁ ወይ አልችልም ትላላችሁ፣ ምችሉ አይመስላችሁም። እና ከዛ ግን ስትሄዱበት ማለት ነው በጣም ነው ደስ የሚለው። በጣም ማርያምን በቃ መንገድ አይመስላችሁም። ምንም ተራራ ቁልቁለት ቢሆን ትወጡታላችሁ። በቃ ደስ ነው የሚለው። ሰው ሁሉ እንደዚህ ስታዩት ምናምን አይታችኋል በቪዲዮ ያ ሁሉ ሰው እንደዛ ተራራ ሲወጣ ምናምን እንደዚህ አይነት ቦታው ላይ ስትገኙ ማለት ነው አይዶኑ ምንም አይደው የላችሁ። በቃ በጣም ነው ደስ የሚለው ስሜቱና ጨረቃዎችን ደግሞ እንደዚህ ሆኖ ስላያቸው አይ አም ሶ ሃፒ። በጣም ነው ደስ ያለኝ እና ደግሞ ያው እንደምንናፍቃችሁና እንደ በቃ አይደለ ላለመጥፋት እየሞከራችሁ ነው እና በጣም ደስ ብሎኛል። መብራን ተጠብቃችሁ መብራን ከፍታችሁን ታሳየኝ። ትልቅ ደረጃ ላይ ደርሳችሁ እዚህ ጋር መድረስ ቀላል ነገር እንዳይመስላችሁ። በፍቅር ቆይቶ ከዛ ላይ ደግሞ ፍቅርን ለዚህ ደረጃ ማድረስ ትልቅ ነገር ነው። ፍቅራቸው ከፍ ስላለ ነው በአንድ ላይ እንደዚህ አይነት ቦታ ላይ መሄድ የቻሉት እና አም ሶ ሃፒ በጣም ደስ ብሎኛል። እና ቤተሰብ ፕሊዝ በእናታችሁ ሲመለሱ በቃ ደስ ይበላቸው። እስኪ ቅምጥሌን 300 ብሩኬ ደግሞ 350 ያስገብተን ደስታቸውን በቃ እጥፍ እንዲሆን እናድርገውና በጣም ደስ ብሎኛል። እነሱ ባይኖሩ እኛ አለን አይደል? እኛ አብረን አልሄድን ነው። ስለዚህ ሁላችሁም እነሱ ያው ታውቃላችሁ ዩቱብ ላይ ቪዲዮ ፖስት ካልተደረገ ትንሽ ደንዘዝ ስለሚል እየገባችሁ ፕሮፋይሉ ላይ እየነካችሁ ፕሮፋይላቸው ማለት ነው ቪዲዮ ሳይሆን ያው ቪዲዮ ብዙ ጊዜ አይተነዋል ይመስለኛል። እና ፕሮፋይሉ ላይ እየነካችሁ ሸር ማድረግ ከዛ ደግሞ ላላወቀ ማሳወቅ ብቻ አላቅም ሸርሸር አድርጉላቸውና አልቻልኩም። እኔም ቤቴን በስመ አብ ወወልድ ወመንፈስ ቅዱስ እንዴት ደስ እንዳለኝ የሆነ እኔ ራሴ እየሄድኩ ነው የመሰለኝ። እና የሆነ እኔ ራሴን እዛ ቦታ ላረኩት የሆነ እንዴት ነው እኔ ራሴ እየሄድኩ ነው የመሰለኝ ምናምን እና ዝም ብዬ እያሰብኩት ነበረ እና ደስ ይላል በጣም። እና ቅምጥሌ ደግሞ ደክሟታል። ኒውዮርክ አይደለም ለሴት ልጅ ለወንድ ልጅም ይከብዳል መንገዱ። እንደዚህ ውጣ ውረድ ነው፣ ድንጋይ ነው ምናምን ነገር እና ትንሽ ይከብዳል። እና ቅምጥሌ ደግሞ ቀይ ስለሆነች አይታችኋት ከሆነ ጉንጯ ምናምን ቅልጥልጥ ብሏል። የኒውዮርክ ፀሐይ ያለ ድካሙ ላቡ ምናምን እሱ ነገር ያደክማል። ግን መንፈሳችሁ በጣም ነው የሚጠነክረው። በጣም ሁልጊዜ በመጣው ነው የምትሉና የሆነ አመት እስኪደርስ ምናልባት በየወሩ በየምናምን ላንሄድ እንችላለን እንደዚህ አይነት ገዳም ላይ ምናምን እና በቃ ነገሮቹ እስኪስተካከሉላችሁና ፕሮግራም ለመያዝ ለእንደዚህ አይነት ነገር ያው በፕሮግራም ነው ሊሆን ይችላል። የሆነ ስርዓት አቁማችሁ ምናምን የሆነ ነገሮች እነሱ ነገር ለማስተካከል በጣም ነው የምትከጉትና ለዚህ ቀን ደርሳችሁ ስላየኋችሁ በጣም 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 ነው ደስ ያለኝ። ቅምጥሌ፣ ብሩኬ፣ ፍፄ፣ ቤኪ ሁላችሁም ደስ ብሎኛል በጣም። መብራን ተጠብቅልኝ፣ ከፍታችሁን ያሳየን። ፍፄ፣ ቤኪም፣ ቅምጥሌ፣ ብሩኬም ያው ጓደኝነት አይደለ ጓደኝነታችሁን እዚህ በላይ ያተሳስርልን፣ እንደ ገመድ ያተሳስራችሁ ነው የሚባለው። ቅምጥሌና ብሩኬም ደግሞ እንግዲህ ባልና ሚስትነታችሁን እግዚአብሔር ከዚህ በላይ ከፍ ያደርግላችሁ። ወልዳችሁ ከብዳችሁ ለማየት ያብቃን። መውለድ መክበድ ደግሞ ቀላል ነገር እንዳይመስላችሁ። እግዚአብሔር ሲፈቅድ ነው። ሰው ማግባቱ ላይቀር ይችላል፣ ሊጋባ ይችላል ምናምን። ነገር ግን ልጅ ደግሞ የፈጣሪ ስጦታ ነው። ትዳርም እኮ የፈጣሪ ስጦታ ነው። ልጅ ደግሞ በጣም ብዙ ሰዎች ፈልገው የሚያጡት ነገር ነው እና ፈልጋችሁ አትጡ። የፈለጋችሁትን ነገር ሁሉ እግዚአብሔር ያድላችሁ። እንግዲህ በዩቱብ በደንብ ቪዲዮ ይለቀቃል። ምክንያቱም ያው ካሜራማን ይዘው ነው የሄዱ፣ ብቻቸውን አልሄዱም። ቤክ ያለ ካሜራማን በዩቱብ እስኪለቀቅ እንጠብቃለን። ዛሬም ሊሆን ይችላል ነገም ሊሆን ይችላል፣ ብቻ እንጠብቃችኋልና ፕሊስ በቃ
ቪዲዮ ሲለቀቅ ሁላችሁም እንድትተባበሩ። ምናልባት እምነታችሁ ያልሆነ ሰዎች ላይመለከታችሁ ይችላል እንደ እውነቱ ማለት ነው። ግን ከይቅርታ ጋር በሳይለንትም አድርጋችሁ ቢሆን ተመልከቱ፣ እዩትም ብላችሁ ይቁጠር ማለት ነው። እና ላይክም እያደረጋችሁ እና በጣም ደስ ብሎኛል። ብቻ መጠዋል ደህና ናቸው አሉ ለማለት ነው። በተረፈ በጣም ወዳችኋለሁ ሁላችሁንም። ፕሊስ እንግዲህ ያው ላስቸግራችሁ፣ ያው አትቸገሩም እናንተ ለነሱ አውቃለሁ ከኔ በላይ እንደምትወዳቸውና እንደምታስቧቸው። ግን በቃ ሰብስክራይብ አድርጉ እሺ። እና ደግሞ ሁላችሁም በስደት ያላችሁ እህቶቼ ወንድሞቼ ለደጇ ያውቃችሁ። የምር ማርያምን አይሚስ በቃ ናፈቀኝ ምናምን ነገር እና እምብራን ለደጇ ታብቀን። ብቻ ይናፍቃል በጣም እና ወዳችኋለሁ። እሺ ጨረቃዎች ደግሞ በጣም ነው የምወዳችሁ። እዚህ ቦታ ላይ በተለይ ስላየኋችሁ ከማከብራችሁ በላይ አከበርኳችሁ፣ ከምወዳችሁ በላይ ወደድኳችሁ። ማርያምን ነው የምላችሁና ብሩኬ ደግሞ በቃ በድጋሚ ቴንኪው። ሄዳለሁ አልክ ሄድክ፣ ቅምጥሌን ወሰድክ እና ወንድሜ እወድሃለሁ፣ አከብርሃለሁ። በጣም ትልቅ ቦታ አለ ለአንተ ወንድም ጥላ ቅምጥሌን የወርቀት በጣም ነው ወድሽ፣ በጣም ነው ማከብርሽ። በቃ ከዚህ በላይ ማውጣት አልችልም፣ ቤተሰብ አቅምም የለኝም እና ወዳችኋለሁ። ወይኔ ጉዴ አሁንማ ብሶብኛል። ሆዴ ባሻውኝላችሁ አረፍኩት። መልካም ጊዜ ባይ